ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ ደግሞ ላሳያችሁ የምፈልገው የኤሌክትሮኒክስ ጥገና ስራ ለመጀመር የሚያስፈልጉ 5 ዋና ዋና መሳሪያዎችን እነግራችኋለሁ። እናንተም ቻናሉን ሰብስክራይብ በማድረግ እንድትጀምሩ ጋብዛለሁ። እንግዲህ አንድ ሰው ኤሌክትሮኒክስ ጥገና ለመጀመር ከፈለገ አሁን የማሳየውን 5 ዋና ዋናና መሰረታዊ የሚባሉ የጥገና መሳሪያዎችን ሊኖሩት ይገባል። እነዚህን በዝርዝር አሳያችኋለሁ። የመጀመሪያው መልቲሜትር ነው። እንግዲህ በመጀመሪያ ደረጃ ምናልባትም ከሁሉም በላይ አስፈላጊ መሳሪያ መልቲሜትር ነው። መልቲሜትር ሁለት አይነት ነው፣ አናሎግ አለ፣ ዲጂታል አለ። በአብዛኛው አሁን ላይ ዲጂታል መልቲሜትር ብንጠቀም ይመረጣል። እንግዲህ ይህ መልቲሜትር በኤሌክትሪክ ዓለም ውስጥ የማይታየውን በአይናችን ማየት የማንችለውን ዓለም እንድናይ የሚያግዘን ትልቅ መሳሪያ ነው። እንግዲህ በዋናነት ቮልቴጅ ለመለካት የሚያገለግል መሳሪያ ነው። ባትሪው ጤነኛ መሆኑን ወይም አንድ አካል ወይም ኮምፖነንት ኃይል እያገኘ መሆኑን ለማረጋገጥ የምንጠቀምበት መሳሪያ ነው። በሁለተኛ ደረጃ ሬዚስታንስ ለመለካት የምንጠቀምበት መሳሪያ ነው። እንደ ሬዚስተር ያሉ ነገሮችን በትክክል እየሰሩ መሆናቸውን ለማረጋገጥ ስንፈልግ መልቲሜትር እንጠቀማለን። ሌላው ዋናው ጥቅሙ ኮንቲኒቲ ለመለካት ነው። አንድ እቃ ገመድ ሊሆን ይችላል፣ ፊውዝ ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። መስራታቸውና አለመስራታቸውን ለማወቅ የምንጠቀምበት አይነተኛ መሳሪያ ነው። ከረንትም ለመለካት እንጠቀምበታለን። አንዳንድ ዳዮዶች እና ሌሎች ተያያዥ እቃዎችንም ለመለካት የሚሰሩና የማይሰሩ መሆናቸውን ለማወቅ የምንጠቀምበት መሳሪያ ነው ማለት ነውና በተለይ ለጀማሪዎች አውቶ ሬንጅ የሚባል መልቲሜትር ብትገዙ እኔ እመክራለሁ። ይህ ማለት ትክክለኛውን የመለኪያ መጠን እናንተ አጀስት ሳታደርጉ በራሱ ጊዜ ስለሚያስቀምጥ ከአንዳንድ ውዝግቦች ወይም ደግሞ ብዥታዎች ትድናላችሁ ማለት ነው። በተለይ ድምጽ ስለሚያወጣ ቢፕ ሳውንድ ማለት ነው የኮንቲኒቲ መለኪያ ያለው መሆኑን ስለሚያረጋግጥ ይሄ እጅግ በጣም ወሳኝ ነው ማለት ነው። በሁለተኛ ደረጃ መፍቻዎች ያስፈልጓቸዋል። አንድን እቃ ለመጠገን ምናልባትም መፍታት ያስፈልጋልና እነሱን ለመፍታት የግድ ወይም ለመክፈት ወደ ውስጥ ለመግባት ማለት ነው የተለያዩ መፍቻዎችን ልንጠቀም እንችላለን። እነዚህ ስክሪው ድራይቨር ሴት ልንላቸው እንችላለን፣ የግድ ያስፈልጉናል። የተለያዩ አይነት መፍቻዎች አሉ። ፊሊፕስ በብዛት የተለመደ ነው። እነዚህ መፍቻዎች እንደየእቃው አይነት የተለያየ ነው። በሶስተኛ ደረጃ ፒንሳዎች፣ እነዚህ ከተርስ ኤንድ ፒንሳ መቁረጫ ነገር የግድ ያስፈልገናል እንደየአስፈላጊነቱ። በእርግጥ ፒንሳ መቁረጫ ምናምን ስንል ቀላል ሊመስል ይችላል፣ ነገር ግን እነዚህ በጣም አስፈላጊዎች ናቸው። እነሱንም ገዝተን መያዝ አለብን ማለት ነው ጥገና እስከሰራን ድረስ። በአራተኛ ደረጃ ካውያ ነው ወይም ሶልደሪንግ አይረን ይባላል። ይህ መሳሪያ ለብየዳ አገልግሎት የሚውል ነው። ብየዳ ማለት በአካላት መካከል ወይም በኮምፖነንት በኤሌክትሪክ ኮምፖነንት ወይም ደግሞ በተለያዩ ኮምፖነንቶች መካከል ጠንካራ የኤሌክትሪክ ፍሰት ወይም ግንኙነት እንዲኖር የምንጠቀምበት መሳሪያ ነው። የተሰበረ ወይም የተቆረጠ የቻርጀር መሙያ ፓርት ለመቀየር፣ አዲስ አካል ለማያያዝ፣ ለምሳሌ ካፓሲተር ከቦርድ ጋር፣ አንዳንድ ሬዚስተሮች ከቦርድ ጋር፣ ትራንዚስተሮችን ከቦርድ ጋር እና ክራክ ያደረጉ ወይም የተሰነጣጠቁ መስመሮችን ለመሙላት የምንጠቀምበት አይነተኛ መሳሪያ ነው። እንግዲህ የካውያው ጫፍ ሲግል የሚያሳይ ቀይ እስከ መሆን ድረስ ሊደርስ ይችላል። እንደገና ምናልባትም በሶልደሪንግ ሊድ ልንሞክረው እንችላለን። ሙቀት መቆጣጠሪያ ያለው ራሱን የቻለ ሙቀት መቆጣጠሪያ ያለው እሱን አጀስት በማድረግ ወይም በማስተካከል ልንጠቀመው እንችላለን። ስለዚህ ጫፉ በጣም ስለሚሞቅ ወይም ስለሚግል ለአደጋም ሊያጋልጥ ስለሚችል እሱን በጥንቃቄ ማስቀመጥ ያስፈልጋል። በቀላሉ በሙቀት የማይጎዳ ነገር ላይ ነው የምናስቀምጠው። እሱን በስርዓት ማስቀመጥና መጠቀም ያስፈልጋል ማለት ነው። በአምስተኛ ደረጃ ሆት ኤርገን ይባላል። በብዛት ሆት ኤርገን ወይም ሂት ገን በአጠቃላይ የግድ የምንጠቀመው ነው።
በብዛት በእርግጥ ይሄ ጥቅል ስም ነው። እንደ ጎርዳክ አይነት እንትኖች ማሽኖች ለኛ ኤሌክትሮኒክስ ለመጠገን በጣም ነው የሚያገለግሉን። በቀጥታ በቦርዱ ላይ የሚለጠፉ እቃዎችን ወይም ሰርፌስ ማውንትድ ኮምፖነንትስ ኤስኤምዲስ የሚባሉትን ለመበየድ ወይም ለማንሳት ወይም ለመንቀል ማለት ነው። በአንዳንድ ቺፖች ላይ ያለውን ሶልደር እንደገና ለማቅለጥ ለምሳሌ በግራፊክስ ካርድ ላይ ሊሆን ይችላል። እነሱን ለማጣበቅ ወይም ለማንሳት የሚያገለግለን ነው። ይህ ማሽን በራሱ የሙቀት መቆጣጠሪያ ያለው የምንፈልገውን ትክክለኛ ሙቀት መጠን ላይ ለምሳሌ 360 ወይም እስከምንፈልገው የሙቀት መጠን ዲግሪ ሴንቲግሬድ ድረስ ማስተካከል እንችላለን። ይህም ኮምፖነንቶችን ወይም አካላቶችን ከጉዳት ለመጠበቅ የግድ ጥሩ መንገድ ነው። የአየር ፍሰትን መቆጣጠር የሚችል ነው ወይም መቆጣጠር ያለው። የአየሩ ፍሰት በጣም ዝቅ አድርገ ነው ረጋ ያለ ንፋስ እንዲሆን ማድረግ እንችላለን። ይህ ደግሞ የሚጠቅመን የግድ አንድ አካል ስናሞቀው አጠገቡ ያሉትን ሌሎች አካላትን ወይም እቃዎችን ወይም ኮምፖነንቶችን ማለት እንችላለን እነሱን በንፋስ እንዳይበተኑ ያግዘናል ማለት ነው። አንዳንድ ደቃቅ እቃዎች ሊበተኑበት ስለሚችሉ በንፋሱ እነሱን በጥንቃቄ ማድረግ ወይም መንቀል ያስፈልገናል። ስለዚህ ለኤሌክትሮኒክስ ጥገና የሰርኪት ቦርድን ማሞቅ ሲያስፈልግ ትክክለኛው መሳሪያ ይህ ነው ማለት ነው። ስለዚህ እነዚህ 5ቱ መሰረታዊ መሳሪያዎች በአጠቃላይ ቢያንስ ጥገናን ለማድረግ የመጀመሪያ እቃዎች ሊሆኑ ይገባሉ። ሌሎችን ተመሳሳይ ስራዎችን በቀጣይ ስለማቀርብላችሁ እናንተን እስካሁን ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ ጠይቃለሁ። ቪዲዮ ቫይራል እንዲወጣ ላይክ እና ሼር በማድረግ ለሌሎች አድርሱ። አመሰግናለሁ።